ስለዚህ የክርስቶስ መስቀል ምን ጥቅም አገኛችሁ ምንስ ጥቅም ሰጣችሁ ተብለን ብንጠየቅ ሲኦል ውስጥ የነበርነውን ሁሉ ልክ እንደ መጥረቢያው ከፍ ብለን እንድንወጣ አደረገ እንላለን። እስኪ ከሲኦል አስወጣን በሉ። ከሲኦል አስወጣን ማለት ነው። ስለዚህ ይሄም ጴጥሮስ ስላልተረዳ ጌታ ሆይ ይሄ ባንተ አይሁንብህ ብሎ ተናገረ። ጌታችን ኢየሱስ ክርስቶስ ግን እንዳልኳችሁ ስለ መስቀሉ ሲናገር ስለ ሕማሙ ሲናገር ጴጥሮስ ያልተረዳው የመጀመሪያው ነገር ቢኖር ሕማሙና እንግልቱ ሊሰጠው የሚችለውን በረከት ሕማሙና እንግልቱን በመከተሉ ምክንያት ሊያገኘው የሚችለውን ረድኤት ስላልተረዳው ነው ይሄን ያልተው። ዛሬም ድረስ በነገራችን ላይ የክርስቶስ መስቀል ያልገባን ሰዎች በጣም ብዙ ሰዎች አሉ። የክርስቶስ መስቀል የድህነት ስራው የፈጸመው የቤዛነት ስራ በሙሉ ምን ማለት እንደሆነ ትርጉሙ ያልገባን ማለት ነው። ትርጉሙ ያልገባን ማለት በነገራችን ላይ ክርስቲያኖች መሰቀሉን የማናውቅ ለማለት አይደለም። ሕማም መቀበሉን ለኛ ጭምር ያልተረዳን ለማለት አይደለም። እሱ የተረዳውና የገባው ሰው ህይወቱ በሙሉ ዋጋ እንደተከፈለለት ሆኖ ነው መኖር ያለበት። መስቀሉ አልገባንም የምንለው አኗኗራችን ዋጋ እንደተከፈለለትና አምላክ ህይወቱን ሰጥቶ የኛን ሞት እንደወሰደልን አይነት አይደለም። አሁንም ድረስ በኃጢአት በነውር በክፋት በበደል የምንመላለስ ሰዎች ስለሆንን የመስቀሉ ትርጉም ገና አልገባንም። እኛ በዓሉን የምናከብረው በክብረ በዓሉም ጭምር ስለ መስቀል ቤተክርስቲያን መላልሳ የምትሰብክበት ምክንያት መስቀል ትርጉሙ ምልክቱን ከማየት የሚጀምር ይሁን እንጂ ውስጡ ያለው ግን የክርስቶስ ሕማም የሰጠንን ህይወት ያወጣልንንና ያስገኘልንንም ጭምር። ለዛ ነው ቅዱስ ጴጥሮስ ይሄ ያልገባውም በክርስቶስ መስቀል ምን እንዳገኘ። ቅዱስ ጴጥሮስ ብቻ አይደለም፣ በእርግጥ ሌሎችም በጊዜው የነበሩት በሙሉ ክርስቶስ ያረገው የነበረው ነገር በሙሉ በጣም ግራ ይገባቸው ነበር። ተመልከቷቸው፣ አይሁድና ፈሪሳውያን ስለ ክርስቶስ መሰቀልና መከራ መቀበል በጣም አድርገው ይናፍቁና ይወዱ የነበሩ ነበሩ። መከራው እነሱን ራሱ እንደሚያድናቸው አላወቁም ነበር። የሱ መከራና ጭንቅ መቀበል ለነሱም የሚሆን አልመሰላቸውም ነበር። እነሱ በመሰቃየቱ በመንገላታቱ መከራ በመቀበሉ በቃ በዛው የሚያበቃና ጉዳዩን ጭምር የሚገባደድ እነሱም ሰላም የሚያገኙ መስሏቸው ነበር። ክርስቶስ ግን ለሚያሰቃዩትና መከራ ለሚያበዙበት ሰዎች ራሱ ሕማሙን ችሎ ይቀበል የነበረበት ምክንያት ከዚህ ካልሆነ በቀር ለነሱ ህይወት የሚሰጥበት መንገድ ስላልነበረ ነው። ይሄ ብቻ አይደለም፣ የክርስቶስን መስቀል ስታስቡ አብራችሁ የተቀበለውን መንገድም ጭምር እንዳትረሱት ክርስቲያኖች። ጌታችን ኢየሱስ ክርስቶስ ከተሰበሰብንባት ከዚህ ከሐሙስ ማታ ምሽት ጀምሮ እስከ ዓርብ ድረስ በቆየበት ቆይታው እያንዳንዱ መንገዱ ምንም አይነት የሰላም መንገድ አልነበርም። በጣም ጭንቅ የበዛበት በጣም መከራም ጭምር ያየለበት ነበር። በአንድም የጉዞ በአንድም የአስተምህሮ ጉዞ ላይ አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱ ገመድ ይዘው እሱ ሰይፍ ይዞ በጉልበትና በኃይል ሲያሳምን አላየነውም ነበር። እዚህች ምሽት ላይ ግን አይሁድና ሊቃነ ካህናት የላኳቸው ወታደሮች ግን ሰይፍ ይዞ የማያውቀውን ክርስቶስ ሰይፍ ይዘው ነበር ለመያዝ የመጡት። ገመድ ይዞ ያላዩትን አምላካቸውን እነሱ ግን አንገቱ ውስጥ ገመድ አስገብተው እየሳቡ እንደ ከብት ነው የወሰዱት። መውሰድ ብቻ አይደለም፣ በፊት ለፊቱም በጀርባውም እየጣሉ ነበር የወሰዱት። ያ ብቻ አይደለም፣ ፍርድ በማይደረግበት ፍርድ ቤትም ጭምር ተሰብስቦ የአይሁድ ሸንጎ ምንም አይነት ምክር በማይፈጽምበት በማታው ክፍለ ጊዜ ነበረ ክርስቶስ ሲከሰስ የነበረው። በየትኛውም የዓለም ስርዓት ይሄን ማንም ሰው ያውቋል። በማታ የሚከፈት ፍርድ ቤት አለ? የለም። በማታ ተሰብስቦ ምክር ተመክሮበት ውሳኔ የሚሰጥበት ፍርድ ቤት የለም። ለክርስቶስ ግን ሲሆን ያንን አድርገውታል አይሁድ። ይሄንንም ችሏል። ዝምን ያላቸው በዛም ቦታ ላይ አቁመውት ሐናና ቀያፋ ከፊት ለፊቱ ቆመው ሲፈርዱበት ሲመረምሩት ስህተትን እናገኛለን ብለው ከንግግሩ ከትምህርቱ ከተግባራቱ ሲያወሩት ክርስቶስ ምንም አላለም። ዝምታው ራሱ በቂ መልስ ነበር። እነሱ ግን ሊረዱት አልቻሉለትም ነበር። ያም ብቻ አይደለም፣ በወዳጆቹ አብሮ ደግሞ ሰው ሆኖ ሊያድናቸው በተመላለሰ በህዝቡ መካከል ብቻ ሳይሆን አሳልፈውም ጭምር ለማያውቁት እኮ ለሮማውያን ሰጥተውታል። ክርስቶስ በእነሱም ፊት ተመርምሯል። ያኔም ዝም ብሏል። አንድ ሰው ከመሰቀሉ ወይም ደግሞ የሚሰቀል ከሆነ አይገረፍም፣ የሚገረፍም ከሆነ አይሰቀልም። ክርስቶስን ገርፈውን የሰቀሉት ፍርድን አጉድለውበታል። በማታ መመርመር አይቻልም ብያቸዋለሁ። ተሰቅሎ መገረፍ ተገርፎ መሰቀል የሚባል ነገር አልነበርም። እሱን ግን ይሄንንም አድርገውበታል። ይሄንን ሁሉ መከራ፣ ይሄንን ሁሉ ጭንቅ፣ ይሄንን ሁሉ ስቃይ ሲታገስና ዝም ብሎ አምላካችን ሲቀበለው የነበረው
ከነሱ ከሚወርድበት ከጅራፉ ከነሱ ከጎነጎኑትና ራሱ ላይ ከጣሉበት ከሾህ አክሊሉ በላይ ጥልቅ ሆኖ ይሰማውና ያመው የነበረው የኛ ፍቅር ስለነበረ ነው። ሌላ ምንም ነገር ኖርበት አይደለም። ያን ሁሉ መከራ ዝም ብሎ የታገሰው እኛን ስለሚወደን ብቻ ነው። እንዲህ ያለ የመውደድ እንዲህ ያለ የማፍቀር እንዲህ ያለ ዋጋ የመክፈልን ነገር ከክርስቶስ ውጪ ለኛ ማንም አድርጎልን አያውቅም፣ አያደርግልንም ጭምር። ይሄንን አምላካችን ብቻ ነው ያደረገው እና ቅዱስ ጴጥሮስ ብቻ አይደለም እንዳልኳችሁ፣ ሌሎችም ይሄም ያደረገውን ድርጊት አልገባቸውም ነበር። ሰቅለውት ርቃኑን ምራቃቸውን ሲተፉበት ሰዎችም ሰብስበው እንኳን ሲያሰድቡት እንኳን በመስቀል ላይ ተሰቅሎ ሳይራሩለትና መከራ ሲያበዙበት እንኳን ጌታችን ኢየሱስ ክርስቶስ ዝም ነው ያላቸው፣ ስለ ሰው ፍቅር ግድ ስለሚሉ። ይሄ አልገባቸውም ነበር። ስለዚህ ልክ እንደ ቅዱስ ጴጥሮስ እንዳልኳችሁ ይሄ አይሁንብህ የሚል ሰው ካለ ስለ ክርስቶስ መከራ መስቀል መቀበልና ስለ መስቀሉም ጭምር ስለሚመጣበት ነገር በሙሉ ያለ መረዳት ያለ ማወቅ በመስቀሉ ያገኘውንም ሕይወትም ጭምር ያለ መረዳት ምክንያት ጌታችን ግን ቅዱስ ጴጥሮስ ለተናገረው ቅዱስ ጴጥሮስም ደግሞ አይሁንብህ ላለው የመጀመሪያው ንግግሩ የመለሰለት መልስ በጣም የሚደንቅ ነበር። ሂድ ወግድ አንተ ሰይጣን ያለው ጴጥሮስን አልነበረም እንደዛ ሲል የነበረው። የጴጥሮስ ንግግር ሹመት እንዳይርቅበት የተናገረው ይመስልኛል እንጂ በውስጥ ታዋቂነት ይወራ የነበረው ሌላ ነገር ነበር። የክርስቶስን አለመሰቀል መከራ ለመቀበል ይወድ ይናፍቅ እንዳይሆን ይፈልግ የነበረ ቢኖር ሰይጣን ብቻ ነው፣ ሌላ ማንም አይደለም። ሌላ ማንም አይደለም። ለመስቀል ጠላቱ ሰይጣን ብቻ ነው። ለመስቀል ጠላቱ ዲያብሎስ ብቻ ነው። እና የሱ የግብር ልጆች የሆኑት ስራውን የሚመስሉት በሙሉ መስቀልን አይወዱትም። ሌላው በሙሉ ግን መስቀልን ሲያየው የሚያየው የሞተውን አምላኩን ብቻ አይደለም፣ ሕይወት የሰጠውንም ጌታውንም ጭምር። ዛሬ መስቀልን ስናየው የምናለቅሰው ለቅሶ እውነት ነው፣ ጌታ የተቀበለውን ሕማም በማሰብ በማስታወስ ነው። መስቀልን አይተን የምንደሰተው ደስታ ግን የኛ ሞት ርቆ ሕይወትን ያገኘ ነው በምኑ አማካኝነት ስለሆነ ነው? በመስቀሉ ብቻ ስለሆነ ነው። በመስቀሉ ብቻ ስለሆነ ነው። ስለዚህ ወግድ አንተ ሰይጣን አለው። ይሄ አንተ ሐሳብ አይደለም ቅዱስ ጴጥሮስ አለው። ከኛ ሐሳብ እንግዳ የሆነ ከኛ ሐሳብ ውጪ የሆነ ምንም አይነት ነገር ሲመጣ በነገራችን ላይ ወግድ አንተ ሰይጣን እንላለን። መጽሐፈ መነኮሳት በነገራችን ላይ ለዚህ ምስክር ነው። ክርስቲያኖች በጸሎት ሰዓት፣ በተመስጦ ሰዓት፣ በቅዳሴ ሰዓት ቅዱስ ንባብ በሚያነቡበት ቅዱሳት መጽሐፍትን በሚመረምሩበት ሰዓት ሰይጣን ከሚፈትናቸው ፈተናዎች መካከል አንዱ የሐልዮ ፈተና ነው፣ የሐሳብ ፈተና ነው። እነሱ ያላሰቡትን እንዲያስቡ ሊሆን ይችላል። አለበለዚያ ደግሞ የስድብ ቃላትን ጭንቅላታቸው ውስጥ ያመጣባቸዋል። በጣም ብዙ ክርስቲያኖች በዚህ ይቸገራሉ። እንዲህ ሲሉ መጽሐፈ መነኮሳት ሁለት ነገሮችን እንድናደርግ ያዘናል። አንደኛ በትምህርተ መስቀል አማትባችሁ ልክ ክርስቶስ ለቅዱስ ጴጥሮስ እንዳለው ወግድ አንተ ሰይጣን በሉ ይላል። ሐሳቡ የእናንተ ሳይሆን የማን ስለሆነ? የጠላት ስለሆነ። ሁለተኛው ደግሞ የእመቤታችንን ጸሎት እንድንጸልይ ያዘን። እርሱም አንዲት ቃል ናት። በነገራችን ላይ ነፍሴ እግዚአብሔርን ታላቅ ታደርገዋለች የምትለው አትገርም? እቺን ጸሎት ብቻ አድርጓት ይላል መጽሐፈ መነኮሳት። ምክንያቱም የነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው የእመቤታችን የጸሎቷ የመጀመሪያው ሐረግ የቅድስና ምልክትም ጭምር። ሰው በስጋው በተለያየ ነገር እግዚአብሔርን ሊያከብር ይችላል። ጾሞ ጸልዮ ሰግዶ መጽውቶ መከራንም ጭምር ተቀብሎ ነፍሴ እግዚአብሔርን ታከብረዋለች ማለት ነፍሴ ከኃጢአት ተለይታ ለእግዚአብሔር ባሪያው ሆና ትገዛለታለች ማለት ነው። ያን የቅድስና ደረጃ ያን የቅድስና ጸሎት የጸለየችውን የድንግል ማርያምን ቃል ድጋሚ ክርስቲያኖች ሲደግሙበት ይህንኑ ስለማይፈልገው ጠላትም ይርቃቸው። ስለዚህ ክርስቶስ መጀመሪያ ለቅዱስ ጴጥሮስ ሐሳቡ ያንተ ስላልሆነ ይሄን ሐሳብ ያሳሰበህን ሰይጣን ይራቅ ካንተ አለ። ሁለተኛ በዛው ንግግር ውስጥ ሊነግረው የፈለገው ነገር ደግሞ ምንድነው? ይሄ የኔ መሰቀል መውረድ መወለድ እኔ አሁን የተናገርኩት ሳይሆን ትላንትና በነቢያቶችም ጭምር ሳስነግር የነበረ ነው። ስለዚህ አንተ አይሁንብህ እያልክ የምትናገረው ነገር ለአንተ አለመጥቀም ብቻ ሳይሆን የነቢያትንም ትንቢት ሐሰተኛ ያስብለዋል። ለጴጥሮስ ጥቅም ተብሎ ለጴጥሮስም ጭምር በእጄ ተብሎ የሚፈርስ የሚናድ የሚሻር የነቢያት ትንቢት አይኖርም። ሁሉ ሊፈጸም ግድ ስለነበረ ወግድ አንተ አለ። የነቢያት ትንቢት ሊፈጸም ግድ ነው፣ በቃ መፈጸም አለበት አለ። ክርስቶስ ግን ከዛ በኋላ የሚገርማችሁ ስለ ራሱ መከራና ሕማም ብቻ አይደለም የተናገረው። ቀጠለና መስቀል ያለውን ሁለተኛውን ትርጉም ተናገረ። እንዳልኳችሁ መጀመሪያ መስቀሉ ያለው ትርጉም የማንን ሕማም እንድናስብ ነው አልኳችሁ? የማንን? የክርስቶስን ሕማም ማሰብ እንድንችል። በዛ ሕማም ውስጥ
ያገኘነውን በረከትም ጭምር ተናግረናል። አንደኛው በነሐሱ እባብ ያገኘነውን በምሳሌ ክርስቶስ አስተምሮ የነገረን ነገር ቢኖር እግዚአብሔር አምላካችን የተቀበለው ዕዳ በደላችንን የተሸከመው ንጹሕ ባህሪ ሆኖ ምንም ነውርና ነቀፋ ሳይገኝበት ነው። እሱን እንድናስብ ያደርገናል። በኤልሳ ታሪክ ውስጥ ደግሞ በመስቀሉ ክርስቶስ የመሰቀሉ ምክንያት እኛን ከጠለቅንበት ከገባንበት ከሲኦል አዘቅት ውስጥ ምን አድርጎናል አለ? አውጥቶናል አለ። ይሄ ቢያንስ በትንሹ ልናውቀው የሚገባ በቅዱስ መስቀሉ በጌታችን ሕማም መቀበሉ የምናገኛቸውና የምናውቃቸውም ጭምር በረከቶቻችን ናቸው። መስቀል ግን ከክርስቶስ ሕማም በላይ ቃሉን ስንጠራው የሚወክለው ሁለተኛው ትርጉም ደግሞ ምንድነው? ሕይወት ነው። እስኪ ሕይወት በሉ። መስቀል ክርስቲያኖች ሕይወት ነው። መስቀል ሕይወት ነው። ይሄን የምታውቁት ደግሞ ጌታችን ኢየሱስ ክርስቶስ ወግድ አንተ ሰይጣን ብሎ የጴጥሮስን ቃል የእግዚአብሔር ሐሳብ እንዳልሆነ ከተናገረና ካጸና በኋላ ማንም እርሱን ሊከተለውና መስሎ ሊኖረው የሚፈልግ ሰው ካለ ራሱን ይካድና መስቀሉን ተሸክሞ ምን ያርገኛል? ይከተለኛል። ይሄ ሕይወት እኮ ነው። በቃ ሕይወት ነው። ክርስቶስ በመስቀሉ የተጓዘውን የድህነት ጉዞ ክርስቲያኖች ደግሞ ያንኑ የመስቀል ጉዞ እግዚአብሔርን ለማግኘት ሲሉ ይጓዙታል። ይሄ የመስቀል ጉዞ የመቻል፣ ይሄ የመስቀል ጉዞ መከራን የመቀበል፣ ይሄ የመስቀል ጉዞ የመቻልና የመከራ መቀበል ብቻ ሳይሆን የአሸናፊነትም ጭምር ነው። ክርስቶስ ላላወቁትና ላልተረዱት ሰዎች በሙሉ በዛች በዕለተ ዓርብ የከፈለው ዋጋ በሙሉ ከሩቅ ሆኖ ለሚመለከተው ሰው ሽንፈት ነው የሚመስለው። አምላክ ሆኖ ሲገረፍ ማየት፣ ሁሉን ቻይ ሆኖ በያዙት በፍጡራን እጆች ራሱን እጆቹን ዘርግቶ እርቃኑን በመስቀል ላይ ሆኖ ሲታይ ላላወቁት ክርስቶስን ይሄ ሽንፈት ነው። እስካሁን እስከዚህ ቅጽበት ነው የምላችሁ በዓለም ላይ ያሉ የተለያዩ ሰዎች የክርስቶስን መስቀል ይዘባበቡበት። ለምን ይሄን ተቀበለ? ጌታ እስከሆነ ይሄንን በመቀበሉ እናንተስ ራሳችሁ ከምትኮሩ ይልቅ ለምን ካለ? አዎ የተወለደውን አላልንም። አይገርማችሁም? ቅዱስ ጳውሎስ የተወለደ ክርስቶስ እኮ መስበክ እንችላለን። ተወልዷል። የተጠመቀውን ክርስቶስን መስበክ እንችላለን። ለአይሁዳውያን ሳይሆን ለሮማውያን የነውር የኃጢአተኛ የሚቀበለው የመከራ ጥግ ነው። ለራሳቸው ዜጎች እንኳን ሮማውያን እውነቴን እንምላችሁ የመስቀል ቅጣት አይቀጡ። ይህን ምሳሌ በአንድ ማስረገጥ እንችላለን። ሐምሌ 5 የምናከብረው የቅዱሳን ብርሃናት ዓለም ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል አለ። የሐዋርያቱ በረከት ለሁላችን ይድረሰን። ታስታውሱ ከሆነ ቅዱስ ጳውሎስ በአባቱ ዜግነቱ ሮማዊ በመሆኑ የክርስቶስን ወንጌል ሰብኮ በመገኘቱ ተሰቅሎ እንኳን አልተገደለም። ራሱን በሰይፍ እንዲቆረጥ ነው የተደረገው። የሮማዊ ዜግነት የሌለው ቅዱስ ጴጥሮስ ግን ተዘቅዝቆ እንዲሰቀል ነው የተደረገው። ለክርስቲያኖች ክርስቶስን መስበክ ክብራቸው ሲሆን ላልገባቸው አሕዛብ ግን ይሄንን ሰብከው መገኘታቸው የሚያሰቅላቸው፣ የሚያስፈርድባቸው፣ የሚያስፌዝባቸውም ነበር። ስለዚህ ቅዱስ ጳውሎስ እኛ እናንተ እንደምታስቡት በክርስቶስ መሰቀል፣ መከራ መቀበል፣ እርቃኑን ሆኖ በመስቀል ላይ በመታየት አናፍርም፣ አንሸማቀቅም፣ ራሳችንንም ዝቅ አናረግም። እንዲያውም እልህ እንዲገባችሁ ሳይሆን ትርጉሙ እንዲሰርጻችሁ ስለምንፈልግ እኛ ግን የምንሰብከው ምን ያደረገውን ክርስቶስ ነው አለ? የተሰቀለውን ክርስቶስ ነው አለ። የተሰቀለው ክርስቶስ አያሳፍርም። ብዙ ነገር ነው ያደረገው። ያ የተሰቀለው ክርስቶስ እርቃኑን የሆነው ለኛ የብርሃን ልብስ ለማልበስ። ያ የተሰቀለው ክርስቶስ አጥንቱ እስኪታይ ድረስ የተቀበለው መከራ፣ የተቀበለው ግርፋት እኛ እንደ አጥንቱ ንጽህናን ገንዘብ ማድረግ እንድንችል ነው። ቅዱስ ኤፍሬም ሶርያዊ በጣም የሚገርም ቃል ያስተምራል። ምን ይላል መሰላችሁ? ጌታ ክርስቶስ የተሰቀለበት መስቀሉም ጭምር የተተከለበት ቦታ የአዳም አጽም ያለበት ቦታ ነው ይላሉ አባቶቻችን በትውፊት። ለዛ ነው የክርስቶስን መስቀል አይታችሁት ከሆነ ከስነ ስቅለቱ በታች አጥንት ነገር አለ አይደለ? ወይም የሰው ራስ የአዳም ራስ ነው ይላሉ። እና በጣም ነው የሚገርመው። ቅዱስ ኤፍሬም ምን ይላል መሰላችሁ? ክርስቶስ በዛች ቅጽበት ላይ ራሱ ልክ እንደተወጠረ ብራና አጥንቶቹ ጉልህ ሆነው እየታዩ
በተሰቀለበት በዛ የቀራንዮ አደባባይ ላይ አዳም ቢያየው ምን ይል ነበር ብሎ ይመሰጣል ቅዱስ ኤፍሬም። እና አዳም ቢያየው ኖሮ ምን እንደሚል ይላል መሰላችሁ ቅዱስ ኤፍሬም? ይህች አጥንት ከአጥንቴ ናት ይላል። አይገርማችሁ? አዳም ይሄንን ያለው ለሔዋን እኮ ነው። ሔዋን ከጎኑ ተፈጥራ ሲመለከታት ይቺ ስጋ ከስጋዬ ናት፣ እቺ አጥንትም ከአጥንቴ ናት አለና ስሟ ሔዋን ይባላል። በዛች ቅጽበት ላይ ክርስቶስንም ቀና ብሎ የሚያየው አዳም በአጥንቱ ላይ ተሰቅሎ ሲመለከተው ሊል የሚችለው አለ ቅዱስ ኤፍሬም ይቺ አጥንት ከአጥንቴ ናት አለ። እቺም ስጋ ከስጋዬ ናት። እኔ ያሳደፍኩት ነውር ያስነቀፍኩት ሳይሆን ቀድሞውኑ ሳይፈርስ ሳይበሰብስ በገነት ውስጥ በቅድስና ያጌጠውን ከመቤታችን የተነሳው ስጋዬ ናት ብሎ ይመሰክር ነበር ይላል። ቅዱስ ስምዖን ዘአምድ ደግሞ የዓርብ የሕማማት ጸሎቱ ላይ ምን ይላል መሰላችሁ? ጌታ ሆይ ተሰቅለ ካለህበት በጎልጎታ ላይ ደምህን ካፈሰስክበት ቦታ ላይ በኔም በህሊናዬ ላይ ያንን ንጹህ ደምህን አፍስስልኝ፣ ኃጢአቴን በደሌን ነውሬን ያንጻልኝ ይላል። እግዚአብሔር ክርስቶስ ለሁላችን ይህን ያድርግልን። የክርስቶስ መሰቀል እንዳልኳችሁ ስለዚህ ዋጋ አለው ማለት ነው። ላልገባው ትርጉሙ ላልሰረጸው ለማይረዳው ሰው ነው መነወሪያ፣ መሰዳደቢያ፣ መዘባበቻ፣ አንገትን ማስደፊያና ማሳፈሪያ የሚያደርገው። በፍጹም ይሄ ህይወት ነው ክርስቲያኖች። ይሄንን ህይወትም ክርስቲያኖች እንዲኖሩት ክርስቶስ ይፈልጋል። ስለ ስሙ ስንል እርሱ ለኛ የተቀበለውን መከራ እንድንቀበል ይፈልጋል። ስለ ስሙ ስንል እርሱ ለኛ የተቀበለውን ግርፋት እኛም ለሱ እንድንቀበል ይፈልጋል። ዛሬ አሁን የምንቀበለው ግርፋት በነገራችን ላይ ጅራፍ ተነስቶ ጀርባችን ላይ የሚያርፍ ላይሆን ይችላል። ሰይጣን ግን ከክርስቶስ ሊያርቀን የሚያነሳብን የፍትወት ምኛቷቶች በሙሉ የሚገጣብን የሚያርፍብን ጅራፎች እንደሆኑ አበው ይናገራሉ። ያንን ሁሉ ስለ ክርስቶስ ሲሉ መታገስ፣ ያንን ሁሉ ስለ አምላካችን ሲሉ መዋጥ። እውነቴን እኮ ነው የምላችሁ ክርስቲያኖች፣ አንገታችን ላይ የምናስረው መስቀል ክርስቲያን ለመሆናችን ምልክት ብቻ አይደለም እኮ የኑሯችንም ዘይቤ ጭምር። እንደዛ ነበር መኖር የሚጠበቅብን። እውነተኛ ክርስቲያኖች ሆነን እውነተኛ በመስቀል ላይ የተሰበከውን ስብከትን ኖረ ነው ቢሆን ኖሮ ማንም ሰባኪ ቆሞ ባይሰብክ እንኳን ህይወታችንን አይተው ብዙ ሰዎች መማር ይችሉ ነበር። እኛ አንገታችን ላይ ያሰርነውን መስቀል የሚመስል ግን ህይወት የለንም አብዛኞቻችን። በመስቀሉ ግን የተሰበከው እንዳልኳችሁ የዓለም ድህነት ብቻ ሳይሆን እኛም እንድንከተለው የሚያስፈልገውንም ህይወትም ጭምር። ክርስቶስ ይሄንን ህይወት ለመከተል ደግሞ መስቀሉንም ተሸክሞ አብሮ ለመጓዝ በሚደረገው መንገድ ላይ የመጀመሪያ ቅድመ መስፈርት ያደረገው ነገር ራስን መካድ ነው። እስኪ ራስን መካድ በሉ። አዎ፣ ሰው ራሱን ሳይክድ የክርስቶስን መስቀል መሸከም አይችልም። ቢሸከም እንኳን ይከብደዋል። ቢሸከም እንኳን ይከብደዋል። ራስን መካድ ማለት ምን መሰላችሁ? ራስን መካድ ማለት አንደኛ ራሱ ወንጌላችን ወረድ ብሎ ሲናገር ምን ይላል? ማንም ነፍሱን ሊያገኛት ወይንም ደግሞ ሊያተርፋት የሚወድ ቢኖር ይጣላት ይላል አይደል? ትርጓሜያችን ምን ይላል? ማንም ነፍሱን ሊያተርፍ የሚወድ ቢኖር ራሱን ወይንም ደግሞ ነፍሱን በገራይተ ጥምቀት በጥምቀት ጉድጓድ ውስጥ ይጣላት ይላል። የክርስቶስን መከራ መስቀል ለመሸከም ራሱ የመጀመሪያው ቅድመ መስፈርት ጥምቀት ነው። ምን አልኳችሁ? ጥምቀት ነው። ይሄን እግዚአብሔር ይመስገን በ40 በ80 ቀን አብዛኞቻችን አግኝተነዋል። ከዛ በኋላ ያለው ግን ምንድነው የምትሉ ከሆነ የተጠመቁ ክርስቲያኖች በሙሉ ራሳቸውን መካድ አለባቸው ተብሎ ሲናገር ራስ ወዳድነታቸውን መስቀል አለባቸው ማለት ነው። በቃ ከራሳችሁ በላይ ክርስቶስን መውደድ አለባችሁ ክርስቲያኖች። ከራሳችሁ በላይ፣ ከነፍሳችሁ በላይ፣ ከስጋችሁ በላይ ክርስቶስን መውደድ አለባችሁ። ሁላችንም መውደድ አለብን። ይህ አይነቱ ህይወት ከሌለን እውነቴን ነው የምላችሁ መስቀሉን ራሱ እንደተሰቀለና እንደ ቤተ ክርስቲያን ምልክት አድርገን ከማየት ባለፈ ህይወት ሊሆነን አይችልም። በቃ አብዛኞቻችን ራስ ወዳድ ነው። አብዛኞቻችን ለራሳችን ጥቅም ብቻ ነው የምንመላለሰው። ካልመሰለን ካልሆነልን ለራሳችንም ዞሮ የሚያመጣው ነገር ከሌለ በፍጹም እንኳን ሰውን ክርስቶስን መምሰል አንፈልግም። እንኳን ሰውን ክርስቶስን መምሰል አንፈልግም። እና ራስን መካድ የመጀመሪያው የክርስቲያኖች ቅድመ መስፈርት ነው። ራሱን ያልካደ ሰው በፍጹም ከክርስቶስ ጋር መኖር አይችልም። ራሳቸውን የካዱ ሰዎች ግን እንዴት ከክርስቶስ ጋር መኖር እንደቀለላቸው እኮ ሐዋርያትን ተመልከቱ። ራሳቸውን መካድ መጀመሪያ የጀመሩት ያላቸውን ነገር በሙሉ ጥለው በመከተል ነው። እኛ እኮ ያለንን ጥለን እንኳን ተከትለን ስንመጣ ጥለን ስለመጣ ነው ነገር እንጨነቃለን። ታውቃላችሁ ቅዱስ ጴጥሮስም መንፈስ ቅዱስ ገና ባልወረደነት ሰውነቱ ላይ ታስታውሱ ከሆነ ሁሉን ጥለን ተከተልን እንግዲያውስ ካንተ ምን እናገኛለን ብሎት ነበር። ክርስትና ገና ያልገባን ሰዎች ስለ ክርስቶስ ብለን የተውነውን ነገር በሙሉ ብድራቱን ቶሎ ነው ማግኘት የምንፈልገው።
ይሄን ጥዬልህ መጣሁ አትሉ በሉት ለእግዚአብሔር። እርሱ ጥሎልን የመጣው ሰማይ እኮ አለ። አንተ ጥለህለት የመጣው እኮ ቤትህን እኮ ነው፣ ለያውም ተመልሰህ የምትገባበት። አንተ ለእግዚአብሔር እኮ ይሄን ጥዬልህ መጥቻለሁ ብለህ ሰው ልታነሳለት ትችላለህ። እሱ እኮ መላእክቱን ትቶልህን የወረደው። አንተ ለእግዚአብሔር ብለህ ይሄን ተውኩኝ ብትል እግዚአብሔር ለአንተ ብሎ የከፈለውን ዋጋ እየጠቀሰ አንድ እኮ መናገር የሚችል አምላክ እኮ ነው። ራስን መካድ መጀመሪያ የሚቀለንና መጀመሪያም ጭምር ውስጣችን እንዲዋሃድ የምትፈልጉ ከሆነ ስለተውነው ነገር በሙሉ ለእግዚአብሔር ይሄን ትቼልሃለሁ አንተ ምን ትሰጠኛለህ አትበሉት። የሚሰጣችሁን እግዚአብሔር ያውቀዋል። ብድራታችሁን ደግሞ ትታችሁት እንደመጣችሁት አትመዝኑት። እንደ እግዚአብሔር ቸርነት ቢሰጣችሁ ይሻላል። ዜና አበው ላይ ተጽፎ ያለ አንድ ታሪክ አለ። ሰው በራሱም ጭምር ስላደረገው ስለ እግዚአብሔር ዋጋ ብድራቱን እንዴት አድርጎ መቀበል እንዳለበት አስተማሪ የሆነ ታሪክ ነው። አንድ ባህታዊ ናቸው ይባላልና በጣም በተሰነጠቀች ዋሻ ውስጥ ገብተው መራር የሆነ ቅጠል እየበሉ ለረጅም ዓመት ኖሩ። ከ40 ዓመት በላይ ያንን ተጋድሎ ሲፈጽሙ አንድም ቀን የቆሙባት ጠባብ ዋሻ ጠባቸው አታውቅም። አንድም ቀን ሲበሉት የነበረው መራር የሆነ ቅጠል ምሬቱም ተሰምቷቸው አያውቁ። የቆዩበት ጊዜ ርዝማኔ አስለምዷቸው አይደለም፣ የእግዚአብሔር ቸርነት አብሯቸው ስለነበረ ነው። ከዓመታት ቆይታ በኋላ ዋጋቸውን ይሰጣቸው ዘንድ ራሱ መድኃኔ ዓለም ክርስቶስ ተገለጠለት። እንግዲያውስ ወዳጄ እንደ ስራ ልክፈልህ ወይስ እንደ ቸርነት አላቸው። ስራቸው የ40 ዓመት ተጋድሎ ነው። የተዉትን ነገር አሰቡት። ዋጋ ከፍለው ሲመጸውቱ፣ ዋጋ ከፍለው ሲያረጉ የነበሩትን ተጋድሎ በሙሉ አሰቡት። መከራ መስቀሉን ለመሸከም ራሳቸውን የካዱበትን መጠንም ጭምር በደንብ አድርገው አውጠነጠኑት። እንደ ስራዬ ክፈለኝ አሉት ለእግዚአብሔር። እንግዲያውስ ይሁንልህ እንዳፈ ያርገዋል። ወዲያውኑ ያንን ከእግዚአብሔር ቃል ሰምተው ተመልሰው ከወጡበት ዋሻ ከዛች ከተሰነጠቀች አለት ልግባ ስትሉ ወይም ሲሉ ወዲያውኑ ጥበቱ ታወቃቸው። የሚበሉበት ሰዓት ደርሶ ደግሞ ያንን መራር የሆነውን ቅጠል ጣፍጦ የሚበሉት የነበረውን ሲያስቀምጡት ከመላሳቸው ምሬቱ ታወቃቸው። በጣም ደነገጡ። ለካ ጠባቡን ሰፊ መራሩንም ጣፋጭ አድርጎ ያኖራቸው የሥራቸው ቆይታ ሳይሆን የማን ቸርነት ነው? መስቀሉን እንድንሸከም ያደረገን የኛ የመሸከምና የጉልበት አቅማችን ስለበዛ አይደለም፣ የማን ቸርነት አብሮ ስላለን። በቃ ቤተክርስቲያን መከራዋን የምትሸከሙ ቤተክርስቲያን ስለሚመጣባት መከራ ሁሉ ሳጠፋ ለዘላለም ጸንታ ክርስቶስ መድህኗ መጥቶ ዋጋዋን እስኪሰጣት ሙሽራይቱን እስኪያነሳት እኛንም ሰብስቦ በሰማይ እስኪያስገባን ድረስ መከራ መስቀላችንን የምንታገሰው የምንችልበት አቅም ኖሮን አይደለም፣ የእግዚአብሔር ቸርነት ስለያዘን። 40 ዓመት ድጋሚ ተጋደሉ፣ ድጋሚ መጣሁንም። ያኔ ግን እሳቸውን ከስተታቸው ተማሩ። እንደ ስራ ልክፈልህ ወይስ እንደ ቸርነቴ ሲሉ አሁንስ ከስተቴ ተተምሬያለሁ እንደ ምንህ ክፈለኝ አሉት። ሁላችንም እግዚአብሔር እንደ ቸርነቱ ይክፈለን። መሸከም የምንችለው መስቀሉን ለዛ ነው ልላችሁ። ትንሽ የሆነውን ነገር መተው ከመጀመር ኋላ የሐዋርያቱን ጉዞ አሁን ይሄ ቃል የተነገረላቸውን ድጋሚ ስታገኟቸው ደግሞ ሁለተኛው ራሳቸውን የካዱበት ጊዜ ደግሞ የትኛው ነው? እድገታቸውስ ወዴት ደረጃ ደረሰ ሲባል ሀብት ንብረታቸውን የተዉት በሙሉ ደቀ መዛሙርቱ እሱን ተከትለው መሄድ ከጀመሩ በኋላ ሁለተኛው ራሳቸውን መካዳቸውን ያስመሰከሩበት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እዛው ኢየሩሳሌም ጠብቁኝ ባላቸው ጊዜ ነው። እየሰማችሁ ነው? ከክርስቶስ እርገት በኋላ ደቀ መዛሙርቱ 10 ቀን ያህል ከእርገቱ በኋላ 10 ቀን ያህል መንፈስ ቅዱስን እስኪቀበሉ እዛው ኢየሩሳሌም ውስጥ ነበሩ። ይሄ በነገራችን ላይ በምን አይነት ቋንቋ ልንገላችሁ፣ በቃ የጦርነት አውድማ ላይ ነው መሃል ላይ የተቀመጡት። ቢገኙ የሚገደሉበት ማለት ነው። ሲወጡ ራሱ እህል ለመግዛት ተደብቀው ነው የሚወጡት። ቢገኙ በአደባባይ እነዚህ በጥባጮች የክርስቶስን ወንጌል እየሰበኩ ህዝቡን ያመሱት እነሱ ናቸው ተብለው ይፈረድባቸው ነበር። ትላንት ንብረታቸውን ተው፣ አሁን ደግሞ ህይወታቸውን ትተው ተፈራረዱ በእግዚአብሔር ላይ። በቃ አንተ እንደምታረገን አርገናል። ከዛ መንፈስ ቅዱስ ደግሞ ወረደላቸው። ተደብቀው ፈርተው ራሳቸውን ክደው ስለ ክርስቶስ አሳልፈው የሰጡት እኒህ ደቀ መዛሙርት ጌታችን ኢየሱስ ክርስቶስ ቃል የገባላቸው መንፈስ ቅዱስ ከወረደላቸው በኋላ ግን የፈሩባቸው ቦታዎች ላይ ቆመው ማስተማር፣ የተሳቀቁባቸው መድረኮች ላይ ስለ ክርስቶስ መስበክን ቋሚ አገልግሎትና ህይወታቸው አደረጉት። ራሳቸውን የሚክዱበትን የመጨረሻውን ደረጃ ያሳዩ ማለት ነው። ዛሬ በጥቂቱ ስለ ክርስቶስ ያልታመነ በጥቂቱ ስለሱ ብሎ የሆነች ነገርን መተው ያለመደ ሰው ነገ እንዴት ህይወቱን ሊሰጥ ይችላል ብላችሁ ታስባላችሁ? እውነቴን ነው የምላችሁ። አብዛኞቻችን በጥቂቱ ለክርስቶስ አልታመንለት።
በዚህ በምድራዊውና ሰማያዊውን ስርዓት በያዘችው በቤተ ክርስቲያን ውስጥ ለሕግ ለስርዓቱ ካልታመንን እንዴት አንገትን የምንሰጥ ይመስላችኋል? ጊዜያችንን ለመስጠት ካልታመንለት እንዴት ህይወታችንን የምንሰጠው ይመስላችኋል? በጥቂቱ የታመነ በብዙ እንደሚሾም ነው መጽሐፍ የነገረን። ለዛ ነው የመከራ መስቀሉንም ጉዞ ህይወትንም ለመሄድ ለሚፈልጉ ሰዎች በሙሉ ከምንም ነገር በፊት መጀመሪያ ራሳቸውን መካድ እንዲችሉ ነው ክርስቶስ የነገራቸው። ሁላችንም ይህንን ማድረግም ደግሞ ግዴታችን ነው። በነገራችን ይህን ማድረግ ግዴታ ኃላፊነታችን ነው። ይሄ ነው ህይወት ማለት ለክርስቲያኖች። በቃ የመስቀል ጉዞ ምንድነው ተብለን ብንጠየቅ ይሄንን ነው የምናስበው። ራስን የመካድ ክርስቶስ ራሱን ክዷል ለኛ ሲል አምላክነቱን በግልጥ አድርጎ አላሳያቸውም። መከራውን ተቀብሎ ስቃዩን ተቀብሎ ችሎት ለኛ ሲል ታሞ በሚያሰቃዩት ሰዎች ፊት አቅም እንደሌለው ተቆጠረ እንጂ እኛም እኮ በሚያሰቃዩን በሚያንገላቱን ዋጋ በሚያስከፍሉን ሰዎች ፊት እኮ አቅም የሌለን ተደረገን የምንቆጠረው። እኛ ግን እናደዳለን፣ እኛ ግን እንበሳጫለን። እኛ ግን ለምን ይሄ ሆነብን፣ ጉልበታችንን አቅማችንን ድምጻችንን ማሰማት አለብን እንለን እናገራለን። ክርስቶስ ግን ይሄን አላደረገም ነበር። ስለኛ ሲል መናቅን፣ ስለኛ ሲል አቅም የሌለው ሆኖ መቆጠርን ወደደ፣ ፈቀደ። በቃ በዚህ መንገድ ነው ሊያገኘን የሚችለው። በትዕቢት የወጣነውን በትህትና መልሶ ለማስገባት፣ በእብሪተኝነት ከሱ የራቅነውን በፍጹም ፍቅር ደግሞ በገመድ አስሮ ለማስገባት የክርስቶስ ይህን መንገድ መከተል ግድ ነው። እኛም ክርስቲያኖች የምንከተለው መንገድ ይህንን። ለዛ ነው የክርስቶስ መስቀል ሕማሙን ብቻ ሳይሆን ሕይወትንም ጭምር ያስታውሰን። ሶስተኛው ስለ ክርስቶስ መስቀል ሲባል ጭንቅላታችን ላይ መምጣት ያለበት ደግሞ ነገር ምንድነው ተብሎ ቢጠየቅ ራሱ ክርስቶስ የተሰቀለበት መስቀል እንጨቱ ማለት ነው። ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን ታሪክ ባጭሩ ሲያስቀምጠው ምን ይላል? የሰው ልጅ ከእግዚአብሔር ጋር ሲጣላ ሳይስማማ ቀርቶም ጭምር ከገነት ሲባረር ዋጋ ያስከፈሉት ነገሮች 3 ናቸው ይላል። አንደኛው ሞት ይላል። እስኪ ሞት በሉ። ሞት ነው። ሁለተኛው ድንግል ናት። እስኪ ድንግል በሉ። ሶስተኛው ደግሞ እንጨት ነው። እስኪ እንጨት በሉ። ስለነዚህ 3 ምክንያት ይላል ቅዱስ ዮሐንስ አፈወርቅ እንኖርበት ከነበረበት ገነት ተሰደን ወጣናል። ሴቲቱ ምክረ ከይሲን በመስማቷ ምክረ ከይሲን የሰማችው ሴቲቱ ከባለቤቷ ጋር እንጨት የተባለ በለስን በመቅጠፏ እንጨት የተባለ በለስን በመቅጠፋችን ደግሞ የመጣብን ሞት ከእግዚአብሔር ጋር አለያየናል። ያንኑ ያለያየንን መስመር ያንኑ ያለያየንን መንገድ ግን አምላካችን ሰው ሆኖ ለካሳ ሲመጣ በሙሉ አስተካከለዋል። እንዴት? የሴቲቱን ድንግልናዋን የጆሮዋን ያሳጣትን ምክረ ከይሲን ሰምታንም ጭምር ለመውደቅ ምክንያት የሆነችንን በእሷ ፋንታ እመቤታችንን አቆመልን። ሔዋን የከይሲውን ወይም የሰይጣንን ምክር ሰምታ ለኛ መውደቅ ምክንያት እንደሆነች ሁሉ ዛሬ የሐዲስ ኪዳኒቱ ሔዋን ዳግሚት ተብላ የምትጠራ ድንግል ማርያም የሰማችው ምክር በእባብ ቆዳ ውስጥ ተደብቆ ያለውን የሰይጣንን ሳይሆን ከእግዚአብሔር ተልኮ በ6ኛው ወር ከፊት ለፊቷ ገብቶ የቆመውን የእግዚአብሔር መልአክ የቅዱስ ገብርኤልን። ያችኛዋ የመጀመሪያይቱ ሔዋን በሰማችው ምክር ወደ ምድር ወረድን። ሁለተኛይቱ ዳግሚት ሔዋን በሰማችው ምክር ደግሞ ድጋሚ ተመልሰን ወደ ሰማይ ለመውጣት መንገድ ተከፈተልን። ስለዚህ የሴቲቱን በሴት የሰማችውን ምክር በሌላ ምክር ለወጠ። የወደቅንበትን እንጨት ደግሞ መልሶ በሌላ እንጨት ለወጠው። እርሱም ደግሞ ምንድነው? በልተን ቀጥፈን የጣለንን ዕፀ በለስን ስናስታውሰው ዛሬ ደግሞ በልተን ቀጥፈን ስጋውን ደሙን የቆረሰበትን መስቀልን ተካልንና እሱን እንድናስታውስ አደረገ። ከዚህ ቦታ ላይ ከዚህ ቤተ መቅደስ ላይ ተተክሎ ሁሌም የማይነጥፈው ሁሌም የማይቀደው ሁሌም ጭምር ደግሞ የማይታጣው የጌታችን የኢየሱስ ክርስቶስ የቅዱስ ስጋው የክቡር ደሙ ፍሬ የመስቀል የበረከት ፍሬ ነው። መስቀልን ስናይ እሱም ትዝ ሊለን ያስፈልጋል። ክርስቲያኖች መስቀልን ስናይ እሱም ትዝ ሊለን ያስፈልጋል። ይሄ መስቀል ተመልሰን ወደ ሰማይ የወጣንበት መሰላል። ያዕቆብ ተኝቶ ያየው መሰላል ጫፉ ላይ እግዚአብሔር ነበር የነበረው። እኛስ መስቀሉን ስንመለከት እላዩ ላይ የምንመለከተው ማንን? ክርስቶስን እኮ ነው። መስዋዕት ሆኖ እንደ በግ ቆሞ የዮሐንስ ራእይ ምዕራፍ 5 ላይ ሲናገር ባለራእዩ ቅዱስ ዮሐንስ ምን ብሎ ይናገራል? በጉንም የታረደውንም ቆሞ አየሁት ይላል። የታረደው በግ ለዓለም ድህነትም ሲል የወረደው የእግዚአብሔር በግ ተብሎ የሚጠራው ክርስቶስ ነው። በግ ስለሆነ ነው በበረት የተወለደው።
በግ ስለሆነ ነው በቤተ ሳይዳ በበጎች መጠመቂያ በበጎች መናኸሪያ አካባቢ የተመላለሰው ክርስቶስ። በግ ስለሆነ ነው ንጹህ መስዋዕት ሆኖ ራሱን ያቀረበው። ያንን መስቀል ስናይ ግን በግ መስዋዕት ብቻ አይደለም የምናየው፣ ሊቀ ካህንም እናያለን። እንደ ኦሪቱ ስርዓት ከሆነ ሊቀ ካህን በዓመቱ ለሚያቀርበው የስርየት መስዋዕት ሲል እጆቹን ይዘረጋ ነበረ። ክርስቶስ ሲሰቀል ምኖቹን ዘርግቶ ነው? እጆቹን ዘርግቶ የራቅነውን እኛን ሊሰበስበን ህዝብ አሕዛብ የሆነውን ሰብስቦ አንድ ሊያደርገን እንደ ሊቀ ካህንነቱ ደግሞ ራሱ መስዋዕት ነውና መስዋዕቱን ሊያሳርግ። ስለዚህ መስቀሉን ስናየው አሁንም እንዳልኳችሁ ነው። መስዋዕት ይታየናል፣ መስዋዕቱን የሚቀበለውም አካል ይታየናል። በአንጻሩ ደግሞ መሰዊያውን መስቀሉም ጭምር ይታየናል። አንገታችሁ ላይ ያለውን መስቀል ስታዩት ግን ይሄ ትዝ ይላችሁ ይሆን? ይሄ መስቀል እኮ አንገታችን ላይ አንጠለጠል ነው። ይሄም ትዝ እንዲለን እኮ ነው። በጉ ትዝ እንዲለን ክርስቶስ። ይሄን መስቀል ስንመለከተው ሊቀ ካህኑ ክርስቶስ ኃጢአታችንን ያጠፋልን፣ ያስተሰርይልን፣ ያስማረን አምላካችን ትዝ እንዲለን እኮ ነው። ክርስቲያኖች መስቀላችን አንገታችን ላይ እኮ የተደረገው የህልውናችንም ጉዳይ ስለሆነ እኮ ነው። እግራችን ላይ አላረግነው፣ ከፍ ብሎም ግንባራችንም ላይ አላንጠለጠለው፣ አንገታችን ላይ ነው ያደረገው። አንገት ከሰውነታችን ቢቆረጥ ህይወት እንደሌለን ሁሉ መስቀሉ ከኛ ከተለየም ህይወት ስለሌለን እኮ ነው። ስለዚህ የክርስቶስ መስቀል የተሰቀለበት ህይወት ነው። ክርስቶስ የተቀበለው መከራና ጭንቅ ህማምም ለኛ ህይወት ነው። ጌታችን ኢየሱስ ክርስቶስ ለኛ ያሳየንም የመስቀሉን ጎዳና እንድንከተል ያደረገንም መልሶ ለኛ ህይወት መስጠት ነው። ስለዚህ ቀን ስንሰበሰብ በዚህ ቀንም ተሰብስበን ስንመካከር ስንማርም ጭምር ክርስቲያኖች ህይወት የተከፈለልን ዋጋ የተከፈለልን እግዚአብሔር አምላካችን ኢየሱስ ክርስቶስ ለሁላችንም ጭምር ሲል የምላችሁ ክርስቲያኖች አደራ፣ ማንንም ለይቶ አይደለም፣ ለሁላችንም ጭምር ሲል ዋጋ የተከፈለልን ሰዎች መሆናችንን አትዘንጉ። ዋጋ የተከፈለበት ህይወት ያለው ሰው ደግሞ እንደዚሁ ነው መኖር ያለበት። ያንን ህይወት መኖር እንድንችል አምላካችን በቸርነቱ በምሕረቱ ይርዳን። ራሳችንን መካድ እንድንችል አምላካችን ይፍቀድልን። ይሄንን መንገድ ካልተከተልን፣ መስቀሉ ላይ ያለውን ቅዱስ ሥጋውን ክቡር ደሙን ከክርስቶስ እጆች ካልተቀበልን፣ ይሄንኑ የህይወታችን አካል መሆኑን አምነን መሮን ካልቻልን በጉ ድል አድርጎ ክርስቶስ ከገባበት መንግስትስ እንዴት ልንገባ እንችላለን? ክርስቲያኖች ይሄን ሁሌ ለራሳችን እናስበው አደራ። የሰማነውን በአምላካችን በልዑል እግዚአብሔር ቅዱስ ቃል የተመከርነውን ሁሉ በልቡናችን ሰሌዳ ይጻፍልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ረድኤት በረከት ሁላችንን የሚክፈለን። በቸርነቱ በምሕረቱ እንዳሳዘንነው እንዳስከፋነው ሁሉ በመስቀሉ ፍኖትና ጎዳና ጭምር ተመላልሰን ደግሞ ዘላለማዊ ህይወትን መውረስ እንድንችል አምላካችን በቸርነቱ ይርዳን። የሰማነውን በልቦናችን በድጋሚ ይጻፍልን። በጎደለው በነጠበው በሊቃውንት በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።